በውድድር ዓመቱ መጀመሪያ ማንም ሰው ቼልሲ በማንቸስተር ዩናይትድ ይህንን ያክል ብልጫ ይወሰድበታል ተብሎ ስህተት እንደሆነ ማንም ቢሆን በአምና የውድድር ዓመት የነበራቸውን ብቃት ያየ ምን ያክል ልዩነት በሁለቱ ቡድኖች መካከል እንደነበር በግልጽ የሚረዳ ይመስለኛል። አንደኛ ቼልሲ በኮንፈረንስ ሊጉ ያሸነፈ የክለቦች ዓለም ዋንጫን በጥሩ ፐርፎርማንስ ያሸነፈ ቡድን ነበር አይደል? በተቃራኒው ደግሞ ማንቸስተር ዩናይትድ አምና ከወራጅ ቀጠና ለትንሽ የተረፈ 15ኛ ሆኖ ያጠናቀቀ በመቀጠል በሚገርም ሁኔታ አውሮፓ ቻምፒዮንስ ሊግ ተሳትፎን ለማሳካት ሞክረው በአውሮፓ ሊግ ፍጻሜ ተሸነፉ ነበሩ። በሁለቱ ቡድኖች መካከል የነበረው ልዩነት በጣም ሰፊ ነበር። በጣም ከባድ ነው ለቼልሲ ደጋፊዎች። በተለይ ማክሰኞ ብራይተንን በኤፍኤ ካፑ ደግሞ እንግዲህ ቅዳሜ ከሊድስ ጋር የሚያደርጉት የዌምብሌይ ጨዋታ አለ። ተደራራቢ ጨዋታዎች ከፊት እየመጡ የቼልሲ ብቃት ደግሞ ወደኋላ እያሽቆለቆለ ነው። በጣም አሳፋሪ ብቃት። የተጠበቀው የቼልሲ ተቃውሞው ውጤታማ ነበር። በብዙዎቹ እንደተነገረው ከ800 ሰዎች በላይ ተገኝተዋል። የስትራስቡርግ ደጋፊዎች መጥተዋል። ጥሩ የሚባል ተቃውሞ ነው። ነገር ግን ይህ ተቃውሞ በአንዴ ብቻ መቆም የሌለበት በተከታታይ በሜዳ ላይ በሚደረጉ ጨዋታዎች መደረግ የሚጠበቅበት ነው። አሁንስ ውድ አድማጮቻችን ሊየም መሰናበት የለበትም። ወደ አድማጮቻችን ይህ አሰልጣኝ ከዚህ ቡድን ምንም ነገር ማውጣት አልቻለም። እኔ ምክንያት መደርደር ይቻላል፣ ነገር ግን አሰልጣኞች ውጤት ጋር የተያያዘ ነው። ብራይተን ነው ከሜዳ ውጭ የሚያቀነው፣ ወደ ብራይተን ነው የሚያቀነው። እኔ ከባድ ይመስለኛል። ማክሰኞ ምሽት የሚደረግ ጨዋታ ነው። በአጠቃላይ እንዴት አያችሁት ወደ አድማጮቻችን? ቼልሲ አሁንም የደረጃ ሰንጠረዡ ላይ 6ኛ ነው የሚገኘው። ነገር ግን በአጠቃላይ አስቸጋሪ ጊዜያቶች ከፊቱ የሚጠብቁት ባለቤቶቹ ሌሎችን ምክንያቶች መደርደር የምንችል ቢሆንም የመጀመሪያው ተቀዳሚ ስራ ወይ ጎል ማግባት አይችሉ፣ ያለበለዚያ ደግሞ መከላከል አይችሉም። ሁለቱንም በሚገባ ልዩነት የታየበት ነበር ጨዋታው። ከባለፉት ጨዋታ ለምሳሌ ከሲቲው ጨዋታ አንጻር በልዩነት ቼልሲ ሙሉ በሙሉ ብልጫ የተወሰደበት ጨዋታ አይደለም። እንግዲህ ኩኛ ነው ጎልን ያስቆጠረው። የፎፋና በጉዳት መውጣትና የፎፋናን ቦታ የሚሸፍን ሰው አለመኖር ነው በቀጥታ ጎሉ የተቆጠረበት። ጉስቶ ሴስኮ ጋር ነበር። ኩኛን የሚይዘው ሰው አልነበረም። ምክንያቱም ከዛ በፊት የፎፋና በጉዳት መውጣቱን ተከትሎ ማለት ነው። ፎፋና ስፔሱን ትቶት ሄደ። ያንን ስፔስ በሚገባ ጠቀው። ብሩኖ ፈርናንዴዝ እንግዲህ አስደናቂ ሆኗል። 18ኛ አሲስቱ ሆኗል። ማይክል ካሪክን ከቀየሩ በኋላ ዩናይትድ 58 ነጥብ ላይ ደርሷል። ውድ አድማጮቻችን ትንሽ አስቸጋሪ ነው። ቼልሲን በ10 ነጥብ ዩናይትድ ይበልጠዋል ቢባል ማን ያምናል? ጥር ላይ ማን ያምናል? ኤንዞ ማሬስካን ይዞ ቼልሲ እንደዚህ እዚህ ችግር ውስጥ ይገባል ቢባል ጠንከር ያለ አስተያየት የሚያስፈልገው ይመስለኛል። ዩናይትድ ረጋገጥ በጣም እድሎቹን እያሰፋ ይገኛል። ለቼልሲ ግን አስቸጋሪ ጊዜያቶቹ እንደቀጠሉ ናቸው። አሁን ቼልሲ ተአምር ይፈልጋል። የአውሮፓ ቻምፒዮንስ ሊግ ላይ ለመሳተፍ በጣም ተአምር ይፈልጋል። እንዴት ይሆናል እንግዲህ? ወይ የሊቨርፑልን መሸነፍ ዛሬ አንዱ የሚጠበቅ ነው የሚሆነው። በአጠቃላይ በሁሉም ውድድሮች እንግዲህ ቼልሲ ደካማ ፐርፎርማንሱ እንደቀጠለ ነው። ዩናይትድ የተሻለ ነበር። በተለይ በመከላከሉ ረገድ ብዙ ተከላካዮቹ ተጎድተውበት ነው የገባው። ከነዛ ሁኔታዎች አንጻር መዝራዊንና ደንሄቨንን አድርጎ እንግዲህ ጥሩ የመከላከል ቅርጽም ለማሳየት ሞክረዋል። በተለይ አማካይ መስመራቸው ግን ጥሩ ነበር። ቼልሲ በአማካይ መስመሩ ላይ የማጥቃት መስመሩ ላይ በጣም ኤንዞ ፈርናንዴዝ እድሎችን ፈጥሯል። እድሎችን በጨዋታው አግኝቷል። ጎሎችን ማስቆጠር ይችል ነበር። እድሎችን ካልጠቀምክ ደግሞ እግር ኳስ ይቀጣልና በሚገባ ቀጥቶታል ማለት ይቻላል። ብሩኖ ፈርናንዴዝ በተቃራኒው እንግዲህ የቴሪ ዳንኤል ኦንሪንና እንዲሁም ደግሞ የኬቨን ዲብሩይነን ሪካርዶቹን ለማሻሻል እንግዲህ ማንቸስተር ዩናይትድ በስታንፎርድ ብሪጅ የነበሩትን እነዛን ደካማ ብቃቶች እነዛን ባለፉት ዓመታቶች የተተገበሩትን ማውሪዚዮ ፖቼቲኖ በደካማው ቼልሲ እንኳን ዩናይትድን ማሸነፍ በዚህ ሜዳ ላይ ችሎ ነበር አይደለ? ምክንያቱም ኤንዞ ማሬስካ ጥሩ ፐርፎርማንስ ዩናይትድ ላይ አሳይቶ ነበር። ነገር ግን ቼልሲ በሚገባ ያቶ እንደ ቡድን ያሉበት ሁኔታ እንግዲህ ምክንያቱም እንደ እግር ኳስ ቡድን እንግዲህ ጉዳቶቹ ጃኦ ፔድሮ በጨዋታው ላይ ያልነበረበት በጉዳት ምክንያቱም የጃኦ ፔድሮ መኖር ትንሽ ያስፈልግ ነበር። ሊያም ዴላፕ አሁንም እየተጋፋ ነው ያለው። መቼ ጥረቶቹ ውጤታማ እንደሚሆኑ እንግዲህ ከቆመ ኳስ ፖል የመታበት አጋጣሚ ጥሩ እንደነበርም መነሳት የሚጠበቅበት ነው። ተቀይሮ የገባው ጋርናቾ ለማን ነው የሚጫወተው? ለቼልሲ ነው ለዩናይትድ ነው? አንድ ኮሜንት የሚሰጥ የቼልሲ ደጋፊ አለና ዛሬ እኮ ጋርናቾ ዳሉትን ፓውሎ ማልዲኒን ያስመሰለዋል። ማለት እንዴት ሰው ማለፍ ያቅቷል? ማለፍ ማቃት እኮ ችግር የለውም። እግር ኳስ ድሪብል ሊያስቸግር ይችላል። የተለመደ ነው። አንዳንድ ተጫዋቾች ያውቁብሃል በሚገባ። ስለዚህ ምን ታደርጋለህ? ተደጋጋሚ ስህተቶችን አሰራማ። ኳሱን በሚገባ ማከናወን፣ አንተ ትክክለኛ ቦታ ይዘህ መጠበቅ በጣም አሳሳቢ የሚባል ነው። እንግዲህ ከ29ኛው ደቂቃ ጀምሮ ነው የተጫወተው። ነገር ግን በጣም አሳፋሪ ብቃት ነው ያሳየው። ይህን ብዙ ጊዜ አውርተናል። የቼልሲ ባለቤቶች፣ የቼልሲ
ደጋፊዎች በግልጽ ተናግረዋል። 1000 በላይ ደጋፊዎች ናቸው በስታንፎርድ ብሪጅ ተቃውሞ የወጡት። ይህ የተቃውሞ ዘመቻ ውጤታማ ነበር። ብዙዎች የቼልሲ ደጋፊዎች እንዳሉ ለምን ካላችሁ እንደደማቻችን አምና የተካሄደው ትንሽ ዘግየት ያለ ነበር። አሁን ግን በሚገባ ያንዳንዱን ሁኔታ በሚያሳይ ከባድ ተቃውሞ ነው የተዘነዘረው። ይህ ታዲያ ተቃውሞ ለውጦችን ያመጣል ወይ? የቼልሲ ደጋፊዎች ጥያቄ ነው። በጣም አሳዛኝ ነው። የስቴፋኒ ዊሊያን የሃምስትሪንግ ጉዳት ነው ትንሽ አስቸጋሪ የሚሆን ይመስለኛል። እንግዲህ ቀጣይ ብራይተንና ሊድስን በተከታታይ የሚገጥሙ ይሆናል። አሳሳቢ ሁኔታዎች ከፊታቸው የሚጠብቋቸው ይመስለኛል። ከሊድሱ በመቀጠል ኖቲንግሃም ፎረስትን ነው የሚገጥሙት። ሌላኛው ሊቨርፑልን ነው። ከዛ ቶተንሃም፣ ከዛ ሰንደርላንድ ነው። በኔ እይታ ከዚህ በኋላ ቼልሲ አውሮፓ ቻምፒዮንስ ሊግ እድሉን አምክኗል ብዬ አስባለሁ። አማካይ መስመሩ በተለይ ኒንጃ ማለት አንዳንዴ እግር ኳስ ምክንያት ይጠፋሉ። ደርማዎቻችን እንዴት አድርገን መተንተን ራሱ ይህንን ሁኔታ በጣም አስቸጋሪ የሚያደርገው ነው። ምክንያቱም እንደ ቡድን እንደ ብቃት ቼልሲ ልክ አይደለም። በቃ ልክ አይደለም። ከዚህ አገላለጽ በላይ ሌላ ምንም ሊገልጸው የሚችል አይደለም። ቡድኑ ጥረታቸው፣ የተጫዋቾቹ ልፋት፣ እያንዳንዱ ነገር ዋጋ የሌለው ነው የሆነው እና ይሄ ደግሞ የአሰልጣኙ ሁኔታ ነው። ደርማዎቻችን ይህ አሰልጣኝ ከመጣ ጀምሮ ቼልሲ ከራሱ ጋር አይደለም። ያ ማለት ምን ማለት ነው? ሚኒመም ወይም ዝቅተኛ የሚባለውን ነገር ቼልሲ ማድረግ አልቻለም። በዝውውር መስኮቱ ላይ በማንቸስተር ዩናይትድ እና በቼልሲ መካከል ልዩነቱ የተፈጠረው በኔ እይታ ዩናይትድ መጥፎ አሰልጣኝ ነበር። ሩበን አሞሪም ዩናይትድን መጠቀም አልቻለም ነበር። ነገር ግን ያለፈው የክረምቱ የዝውውር መስኮት ዩናይትድ ኩኛን፣ ሴስኮን እንዲሁም ደግሞ ሚንቦሞን ሲያስፈርም፣ ቼልሲ ግን ጋርናቾ ደርማዎቻችን ይህ ልክ ያልሆነ ውሳኔዎች ነበር። ከዚህ በፊትም እኔ ደጋግሜ ተናግሬያለሁ። ከጋርናቾ ኖኒ ማዱዌኬ ከነ ችግሩ ይሻላል ማለት ማዱዌኬ በጣም ምርጥ ተጫዋች ነው እያልኩ አይደለም። ሳንቾ ከጊተንስ ይሻላል ልምድ ስለለም። ነገ ጥሩ ተጫዋቾች ይሆናል ወይ? አዎ። ስቴፋኒ ዊሊያን ታዳጊ ነው፣ ቀድሞ የፈረመ ነው። ጃክሰንን በዴላር ክርስቶፈር ንኩኩ፣ ጆao ፌሊክስ የለቀቁትን ተጫዋቾች መጥራት ምንችላቸው ነው የሚሆኑት። ታቻምና የፈረሙ ልምድ ሊኖራቸው የሚችሉት የነ ጆao ፌሊክስ የነ ንኩኩ መልቀቅ ልክ አይደለም። ነገር ግን በእነማን ተተኩ አይደል? በዳሪዮ ሱጎ በጣም በልዩነት ብዙ ነገሮች የሚስተካከሉ አሉ። ጆao ፔድሮና ስቴፋኒ ዊሊያን በክረምቱ ከመጡት በጣም ጥሩ ተጫዋቾች ናቸው። አቶም ጥሩ ተጫዋች ነው። ነገር ግን ገና ጊዜ የሚያስፈልገውን ሌሎቹን ምክንያት መደርደር የሚቻል ነው። ቼልሲ በቻምፒዮንስ ሊግ ይሳተፋል። አሁን አሳሳቢ ነው። እንግዲህ በተቃውሞ ከተሰሙ ድምጾች መካከል አንዳንዶቹ እንግዲህ ለሮማን አብራሞችን የሚያደንቁ ነበሩ። ብልኮ አውት የሚለው የተለመደው አባባል አለ። ኢግባሊን የሚመለከቱ ይህንን ፕሮጀክት ተውልን የሚል ነው። በቃ ቡድናችንን ተውልን የሚል ነው። ስትራስቡርግም ልቀቁም ብለዋል። እንግዲህ በተለይ ስትራስቡርግ የተሻለ ውጤታማ ቡድን ያደረጉት እንደሆነ መርሳት የለባችሁም ውድ አድማጮቻችን። ቼልሲም ውጤታማ ግን ማድረግ አልቻሉም። በጣም እንግዲህ አሳሳቢ ነው። በብዙ አንግል ለቼልሲ ሁኔታዎች ጥሩ አይደሉም። እንዴት መስተካከል ይችላሉ? መታሰብ የሚጠበቅበት ነው። መልመላው ላይ መታሰብ የሚጠበቅበት ይመስለኛል። ያም በሚገባ መሰራት ይጠበቅበታል ብዬ አስባለሁ። አጠቃላይ እንደ ቡድን በማንቸስተር ዩናይትድ ብልጫ ተወስዶበታል። ታዳጊዎች ከአዋቂዎች ጋር ያደረጉት ጨዋታ ይመስል ነበር። ቼልሲ ይጫወታል፣ ነገር ግን ማን ውጤታማ ሆነ? ማንቸስተር ዩናይትድ። ከዓመታት በፊት ቼልሲ 4ኛ ሆኖ የጨረሰ ያኛው 15ኛ ሆኖ የጨረሰ ነው። እግር ኳስ አሁን ለምን ማንቸስተር ዩናይትድ በለጠ የሚል ሳይሆን እግር ኳስ በሚገባ ካልሰራ ውጤታማ እንደማይሆን የሚያመላክት ነው። መታሰብ የሚጠበቅበት ይመስለኛል። ደርማዎቻችን በጣም አሳዛኝና ሰፋሪ ብቃት ነው በእኔ እይታ። እኔ እንግዲህ ቆይቻለሁ። አሰልጣኙ ጊዜ ይሰጠው እንደዚህ የሚል አስተያየት የለኝም። አሰልጣኙ መሰናበት አለበት። ያ አሰልጣኝ በቼልሲ ስታንዳርድ ልክ አይደለም። ደርማዎቻችን የስፖርት ነው። የስፖርት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።